ሕይወቷ በመስዋዕትነት በዝምታ አምባ የታነጸች ሴት። ታውቃለህ፣ ይህ የእቴነሽ ታሪክ ነው። ጠንካራ ሴት፣ ነገር ግን ከባድ የመከራ መስቀል የተሸከመች ሴት። እቴነሽ ከሀብት ጋር አልተወለደችም፣ ከተስፋ ጋር እንጂ። በልቧ ጠንክሮ መስራት ሕይወቴን ይለውጠዋል ብላ ታምናለች። አንድ ቀን በእምነትና በቆራጥነት ብቻ ሁሉም ነገር የሚቀይር ውሳኔ አደረገች። ቤተሰቧን፣ የትውልድ ሀገሯንና ህልሟን ትታ ወደማታውቀው ዓለም ገባች። እቴነሽ ብዙ ኪሎ ሜትሮችን ተጉዛለች። ጉዞው ለጀብድ ሳይሆን ለመለወጥ፣ ለተሻለ ሕይወት። የራሷ ባልሆነ ሀገር የቤት ሰራተኛ ሆናለች። ለ10 ዓመታት ያህል በምጥ ጥላ ስር ኖራለች። ዘመኗ ማለቂያ በሌለው ሥራ ተሞላ። ሌሊቶቿ በእንቅልፍ እጦት ተሰርቀዋል። ምሬትን፣ ልብ የሚሰብሩ ቃላትንና ምንም አይነት ምሕረት የማታሳይ እመቤቷን በዝምታ ታግሳለች። ለራሷ ይህ ህመም ትርጉም ይኖረዋል ብላ አምናለች። አንድ ቀን ሁሉም ነገር ተለወጠ። እመቤቷ እንዲህ አለች፣ ምንም አይነት ሥራ አትስሪ፣ ሕፃኑን ብቻ ያዢ። እቴነሽ ተዳክማለች። አይኖቿ ከብደዋታል። ሰውነቷ ከዓመታት እረፍት በማጣት የተነሳ ይንቀጠቀጣል። ሕፃኑን አስጠጋችው፣ ግን እንቅልፍ ጠላት ሆነባት። በደከማት ቅጽበት ሕፃኑ ከእቅፏ ሾልኮ ወደቀ። ጩኸቱ ከፍተኛ ነበር። ህመሙ እንቅልፍ አሳጣው። የልጁ ትንሽ እግር ሽባ ሆነ። ከዚያን ቀን ጀምሮ ሕፃኑ ዳግመኛ አልተራመደም። እቴነሽ ድንጋጤ ከበባት። ፍርሃት ልቧን ያዘው። እመቤቷ እንዴት ልትነግራት ትችላለች? የተፈጠረውን ነገርስ እንዴት መቀበል ትችላለች? ስለዚህ ይህን ምስጢር በዝምታ ተሸከመችው። ልቧ የጥፋተኝነት እስር ቤት ሆነ። ነፍሷ የህመም ጦር ሜዳ ሆነባት። የእቴነሽ ታሪክ የእርሷ ብቻ አይደለም። ቤታቸውን ጥለው የሚሄዱ ስፍር ቁጥር የሌላቸው ሴቶችም ታሪክ ነው። ድንበር አቋርጠው ለተሻለ ወደፊት ተስፋ በማድረግ ሕይወታቸውን መስዋዕት አድርገው በዝምታ የሚሰሩ ሴቶችም ታሪክ ነው። ህመማቸው በተዘጋ በር የተደበቀባቸው ሴቶች እንባቸውን ማን ያወጣዋል? እቴነሽ ከእያንዳንዱ የቤት ሰራተኛ ጀርባ አለች። የእሷ ሐዘን ሁኔታ አንድ ነገር ያስተምረናል። ማንም የሰው ልጅ ማለቂያ በሌለው ጉልበት ሥራ ውስጥ መጨፍለቅ የለበትም። ማንኛውም ሰራተኛ እረፍት ይገባዋል። እያንዳንዱ ሴት ክብር ይገባታል። እያንዳንዱ ልጅ ደህንነት ይገባዋል። የእቴነሽ ታሪክ ልብህን ከነካው ይህን ቪዲዮ አጋራ፣ ድምጿ ይሰማ። ይህን ቻናል ሰብስክራይብ ያድርጉ። ከጸጥታ ሕይወት ጀርባ ያለውን እውነት የሚገልጥ ታሪኮችን ያገኛሉ። ከሚያዩት ፊት ሁሉ በስተጀርባ እርስዎ የማያውቁት ታሪክ አለ። እያንዳንዱ ምሽት የምንሄድበት ቦታ ጊዜ አለ። ሰውነት ይደክማል፣ አእምሮም ኃይሉ ይቀንሳል። በመጨረሻም ለመተኛት እጅ እንሰጣለን። እንቅልፍ ጊዜያዊ ቁጥጥር ነው። በዙሪያ ወይም ባንተ ውስጥ የሚሆነውን ነገር ከአሁን በኋላ የማትናገርበት ጊዜ ነው። ስታልሙ አትመርጡም፣ የልብ ምትሆኑም አይቆጣጠሩም። በማግስቱ ጠዋት ከእንቅልፎ እንደሚነቁ አይወስንም። እንቅልፍ ትልቅ አቻ ነው። ሀብታሙንና ድሃውን፣ ብርቱውንና ደካማውን፣ ኃያሉንና አቅመቢሶቹን ያዋርዳል። ማንም ይሁን ማን ሰውነቱ ማረፍ ያለበት ጊዜ ይመጣል እና ያቺን ቅጽበት ማንም መቆጣጠር አይችልም። ግን በእርሱ ቁጥጥር ስር ካልሆነ በማን ስር ነው? ትክክለኛ ጥያቄ ነው። አንዳንድ ሰዎች በእድላቸው በመተማመን ይተኛሉ፣ ሌሎችም ደግሞ በመድኃኒት። በወጣትነታቸው ጥንካሬ
ይታመናሉ። ነገር ግን ከነዚህ ነገሮች መካከል አንዳቸውም ነገ ጠዋት በሳንባቸው ውስጥ ያለውን ትንፋሽ ዋስትና ሊሰጡ አይችሉም። ነፍስህን በእጅ የያዘው እግዚአብሔር ብቻ ነው እና እሱን ወቅና ለፈጠረ ምስጋና አቅርብ። በሱ ላይ እምነት ማሳደር ከመተኛት በፊት ትንሽ ጸልይ፣ ከዚያ ወደ መኝታ ሂድ። ጸሎት ልማድ ብቻ ሳይሆን ቁጥጥርህን፣ ጊዜህን በአምላክ እጅ የማስቀመጥም ተግባር ነው። ከመተኛት በፊት ስትጸልይ ጌታ ሆይ እኔ አልቆጣጠርም፣ በአንተ ግን ሕይወቴን፣ ቤተሰቤን፣ የወደፊቴን ስራዬን እታመናለሁ በለው። እረፍቴን በአንተ እንክብካቤ ውስጥ አኖራለሁ። ይህን ሲያደርጉ የማይታመን ነገር ይከሰታል። የቀኑ ጭንቀት ይጠፋል። ለምሽት እሱን የሚደፍሩ ፍርሃቶች የሚይዙትን ያጣሉ። በልብ ላይ የሚከብድ ነገር ሸክም መነሳት ይጀምራል። ምክንያቱም ጸሎት ቃላትን በመናገር ብቻ ሳይሆን አደራህን ከራስህ ወደማይወድቅ ሰው ማስቀመጥ ነው። እሱ ለሚያስብልን ጭንቀታችንን ሁሉ በእርሱ ላይ እንድንጥል መጽሐፍ ቅዱስ የሚነግረን ለዚህ ነው። ብዙ ሰዎች የዓለምን ክብደት በትከሻቸው ይዘው ለመተኛት ይሞክራሉ። የዘመኑን ውድቀት እየደጋገሙ ስለ ነገው ችግር እየተጨነቁ ያወራሉ። ወዳጄ ግን ያን ክብደት እንድትሸከም በፍጹም አምላክህ አይፈቅድም። በኢየሱስ እግር ስር ልታስቀምጠው እንጂ። ስታደርገውም ሰላም ይመጣል። ችግርህ በአንድ ቀንበር የሚጠፋ ሳይሆን የማይተኛ አምላክህ አንተን አርፈህ እየሰራ መሆኑን ስለምታውቅ ነው። ስለዚህ አንድም ሌሊት ጸሎት ለእግዚአብሔር ሳታደርግ እንዲያልፍህ አትፍቀድ። አንተም የምትቆጣጠረውም አይደለህም፣ ግን የሚወድህ እሱ ነው። ለእርሱ እጅ ስትሰጡ እንቅልፍ ሥጋ ብቻ እረፍት ሳይሆን መንፈሳዊ መታደስም ነው። ለእግዚአብሔር ስጥ እና እሱ ብቻ በሚሰጥ ሰላም እረፍ። ሌሊቱ የእረፍት ጊዜ ብቻ ሳይሆን የጦር ሜዳም ነው። ግዑዙ ዓለም ጸጥታ ሊያደርግ ይችላል፣ ነገር ግን በመንፈሳዊ ዓለም ጦርነቶች ይቀጥላሉ። የማታዩአቸው ጦርነቶች ከማስተዋሉ በላይ የሆኑ ትግሎች አሉት። ሲተኛ የሚሰሩ የጨለማ ኃይሎች አሉ። ዓይንህን ከመሸፈን በፊት በጸሎት ካልተሸፈንክ ራስህን ያለ ጠባቂ ትተሃል። እስቲ አስቡት፣ በቀን ውስጥ ነቅተን እየተመለከትን ውሳኔዎችን እናደርጋለን። በዙሪያችን ያለውን ነገር እናውቃለን። ነገር ግን ሌሊት እንቅልፍ ሲያገኝህ ለጥቃት የተጋለጥክ ነህ። መከላከልህ ቀንሷል። ራስህን በመጠበቅ አትችልም። አደጋ ከመጣ ራስህን ማንቃትም አትችልም። የማይተኛ ግን አለ፣ ዘብ የሚቆም በድቅድቅ ጨለማ ውስጥ እንኳን ልጆቹን የሚጠብቅ ስሙ ኢየሱስ ነው። ከመተኛትህ በፊት ስትጸልይ ደግሞ ራስህን በሱ ጥበቃ ስር እንዳደረግክ ወቅ። ኢዮብን ታሪክ ታስታውሳለህ? ሰይጣን ራሱ ኢዮብን ለማጥቃት ፍቃድ በመጠየቅ በእግዚአብሔር ፊት ቀረበ። ዲያብሎስ የሚፈልገውን ማድረግ አልቻለም። አስቀድሞ እግዚአብሔርን የጥበቃ አጥር ማለፍ ነበረበትና። አንድ ኃያል ነገር ይናገረናል። በእግዚአብሔር ስንሸፈን ጠላት ያለሱ ፍቃድ ሊነካን አይችልም። ነገር ግን ጸሎታችን ቸል ስንል፣ ኃጢአትና ፍርሃት እንዲወርሰን ስንፈቅድ በአጥር ውስጥ ስንጥቆችን እንተዋለን። ጠላት እንዲገባ በሮችን እንከፍታለን። በእግዚአብሔር ኃይል ውስጥ እንድናድር የአምላካችን ፍቃድ ለዘላለም ይሁን። አሜን።